ራሴን አስተዋውቆኛል። እትዬ ፈትለ እኮ ይመቸኛል። አዎ ናስቲ ይሄንን ነካካና የምታረገውን አርግ። እግዚአብሔር የተመሰገነ ይሁን። ለምን ወደዚህ አልመጣችሁ? ወደዚህ እስቲ የኔ ጌጦች፣ የክርስቶስ ጌጦች፣ ሃሌሉያ። ኑ ወደዚህ ቀረብ በሉና ወንድሞች በህብረት ቢቀመጡ መልካም ነው። እነሆ ያማረ ነው። በጣም ትልቅ ህዝብ ነው የማየው እኔ። ሃሌሉያ። ተባረኩ። እግዚአብሔርን አከብራለሁ። አንድ ነገር አለው፣ ሲሰበስብ እግዚአብሔር ሊያበዛ ነው። ክብር ለእግዚአብሔር ይሁን። ደህና ናችሁ? ጌታ ደህና ነው እንዴ? ጌታ ደህና ነው። እናንተ ቤት አጨብጭዋ። በጣም ደስ ይላል። እግዚአብሔር ይመስገን። እትዬ ፈትለ ነው መባለው። በጣም ደስ ይለኛል። ሌላው ስም ደግሞ እንደዚሁ የሚመጣ ነው። እሱ እዚህ ትተነው ነው የምንሄደው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በአዲሱ ፍጥረት ነው አሁን የምንተዋወቀው። አሜን። በአዲሱ ፍጥረት እንተዋወቃለን። እዚህ ቤት ስገባ ፓስተር ደስ አለኝ። አውቅህ እንደው አላውቅም። በጣም ግን እግዚአብሔርን አከብራለሁ። እናንተ የእግዚአብሔር ባሪያዎች እስቲ አጨብጭቡ ለእግዚአብሔር ክብር። ሃሌሉያ። መንፈስ ቅዱስ የማናቀውን በመንፈሱ ያሳውቀናል። ክብር ለእግዚአብሔር ይሁን። ያሳውቀናል። በመንገድም ስንሄድ እናውቃለን። ክብር ለእግዚአብሔር ይሁን። ላሳወቀን ለመንፈስ ቅዱስ ክብር ይሁንለት። እሱ በስራ ላይ ስለሆነ ክብር ለሱ ይሁን። የስብከቴን ግማሹን ወስደሃል፣ አቅርበሃል ማለት ነው። ትንሽ ነው የምናገረው። ክብር ለእግዚአብሔር ይሁን። ፓስተር አይገርምህም? እንደዚህ ሲቀባበል የእግዚአብሔር መንፈስ ድንቅ ነው። የእግዚአብሔር ባሪያዎች ትልቅ ስራ አለ። እዚህ እሳት ሲነድ አይቻለሁ። እዚህ በቃ እኔ እንዴት መጥቼ እኔ መቼም የመጣሁበትን ወደኋላ ነግራችኋለሁ። ግን እዚህ ጋር ትልቅ እሳት፣ ይሄ የነበረ እሳት ገለጥ ሲል ነው። ገለጥ የነበረ እኔ አላውቅም፣ ግን የነበረ እሳት እዚህ ገለጥ ብሎ ምድር ታልፋለች። በቃ ለመግለጫ ነው እንጂ ምድር በዚህ አታልፍም። እጅግ ምስጋና፣ እጅግ የመገኘት ነገር የአባታችን እዚህ ጋር አለ። በንጽህና በቅድስና በዚህ ባሪያ በተገለጠው ታላቁ በእግዚአብሔር ቃል አማካይነት የሱ ክብር ይገለጣል። የሰው ጉልበት አመጣውም መንፈስ ቅዱስን የእምነት ጉልበት፣ የመታመን ጉልበት፣ የጽናት ጉልበት ያመጣዋል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በዚህ አለ። እስቲ ለሱ ክብር እንስጥና ለህልውና ኃላፊነቱ አለበለዛ ሃሌሉያ ቀደማችሁኝ እንጂ ለሱ ትንሽ እውቅና እንስጠው ለመንፈስ ቅዱስ። አለበለዛ ውርድ ብዬ ነው የምሄደው። ለሱ እውቅና ለመስጠት ቁጭ ብለህ አይደለም ቆመህ መገኘቱ ስለመጣ ክብር ስጦት። ሃሌሉያ። እንደቆመን ይህን ቃል አነባለሁ። ሉቃስ 11 ከቁጥር 1 ጀምሬ አነበዋለሁ። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ
እንጸልይ ዘንድ አስተምረን አላቸው። ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ። እስቲ አብረን እንበል እናቴ። በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተናም አታግባን አላቸው። እንጸልያለን። ቸር ሰው ወዳጅ ሆይ ስለ ዘላለማዊነትህ እውቅና እንሰጣለን። ስለ ታላቁ ምሕረትህ እውቅና እንሰጣለን። ስለማይለወጠው ፍቅርህ እውቅና እንሰጣለን። ስለ ቸርነትህ እውቅና እንሰጣለን። በብዙ ስለታገስከን እውቅናም ክብርንም ምስጋናንም ላንተ እናቀርባለን። አይቻለንም ስላንተ መናገር። መንፈስ ቅዱስ ከኔ የሆነውን ይነግራችኋል የተባለልህ፣ ያሳስባችኋል የተባለልህ አንተም የመጣህ መንፈስ ቅዱስ ጌታ ሆይ ክርስቶስን አክብረው። የመገኘቱ ባለቤት አንተ ስትሆን ያምርብናል። አለዛ ባዶ ነን አባ። ሙሉ ሰው አድርገን በቃልህ አግኛኝ፣ ያዘን። በኢየሱስ ስም አሜን። ተባረኩ። ጌታ ገርሞኛል እኛን መውደዱ። እኛ ደግሞ መወደድ የማይገባን የተወደደ ሕዝብ መወደዱን የማያውቅ። ስለዚህ አብረው ሄደው ሐዋርያት ጸሎታቸው ሳይደናበር አይቀርም። አብረውት ነው ያሉት። እሱ ስለላኛው ኢየሩሳሌም ሲል እነሱ ስለታችኛው ኢየሩሳሌም ይጠይቁታል። እሱ ዘሪ ሊዘራ ወጣ ሲል ስምዖን ወንድሙም እንደዛ 12ቱም ሐዋርያት ጴጥሮስም ዮሐንስን፣ ህዝቡ ደግሞ የትኛውን ይሆን? እኔ እኮ ከከሌ ወሰንና ድንበር አለኝ ይላሉ። በውስጣቸው ችግር አለ። ስለዚህ አንድ ጊዜ ሰውየው መጣና ይሄ ስለላኛው ሲያወራ እነሱ ወደ ታች ናቸው። ስለ ከተሞቻቸው፣ ስለ ሀገራቸው፣ ስለ ርስታቸው፣ ስለ ቤታቸው፣ ስለ ወገናቸው ምድር አንዱ ከተፍ አለና ጌታ ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ነገሮች ጭቅጭቅ በዝቷል አለ። አይደለም? እንደዚህ አይደለም። ደግሞ ሐዋርያት አሁንም እንደ ሞቅ አላቸው፣ ቀርበውታል፣ አብረው ናቸው። ዮሐንስም ደረቱ ላይ እንዲሁ ከብለል ይላል። ፍቅር ነው፣ ሁሉ ነገሩ ፍቅር ነው። እግዚአብሔር በተገለጠበት በልጁ በኩል ተገኝቷል። ክብር ለእግዚአብሔር ይሁን። ስለዚህ እነሱ ደግሞ ምን አሉ? ጌታ ሆይ አሉ። አሁን በቃ የሱን ስልጣን በስልጣኑ ሙት ያስነሳል፣ በሽተኞች ይፈወሳሉ፣ ሽባው ይተረተራል፣ ያስተምራል። ትምህርቱ ደግሞ ኃያል ነው፣ ስልጣን ነው። ከነቢያት ከጀመረ ሙሴ ያልነካውን ኤልያስ ያልደረሰበትን ይገልጠዋል። የሚገርም ነው ይላሉ። ሹክሹክታ አለ። ይሄ አስተማሪ ነው
ወይስ ነብይ ነው? ለምን እንደሚፈልጉት ሽሚያ አለ፣ መከተል አለ ያልገባው ተከታይ። አሁን ደግሞ ሰንበትበት አሉና ጌታ ሆይ እንደው ርስትን ኢየሩሳሌምን እስራኤልን ከገዢዎች ከጨካኞች እጅ መቼ ትመልሳለህ? ቀልድ እኮ ይመስላል። አንተ የጸሎት መጽሐፍን መደርደሪያህን እየውና የልዑልን ትልቅነት የመጣበትን ዓላማ ስታይ ታፍራለህ። አሜን በላ። እንዴት ነው ከሮም እጅ የምታስጥለን? መቼ ነው መንግስት የሚመጣ? ይሄው ነገርከ ሰማን በምስራቅ በምዕራብ በሰሜን በደቡብ። ይሄው ይሄ እናንተ ሀገር ተሰሙ የለ ዓለማት ሁሉ ትሰማለች። ክብር ለእግዚአብሔር ይሁን። ስለዚህ አንድ ነገር መጠየቅ ፈለጉ። መቼ ነው መንግስት ለእስራኤሎች መልሰው? ለዛኛው መልሷል። እኔ ርስት አከፋፋይ አይደለሁም አለው። ወዳጄ እኔ ርስት ላካፋፍል ወንድምህና አንተን በዚህ ወሰን ግባ በዚህ ልል አይደለም የመጣሁት። ሰማይ ነው መሰረቴ። የመጣሁት ጉዳይ ላይ ተሰማችሁ? የመጣሁበት ሰማይ ነው አጀንዳዬ። ለእነዚህም ደግሞ ነገራቸው። ምንድን ነው ታዲያ እስራኤልን ከባርነት ካላወጣና እኛ እንደው አንዱ ወዲህ ካላል ምንድን ነው? የዚህ ሰውዬ ተከትለው ሄደው ውጤት ይፈልጋሉ። ሸኩለዋል። የመጣበትን አላወቁም። ልመናቸው ተደብላልቋል። እንደኛ ዘመን እንደኔ እናንተስ የምትጸልዩትን አውቃችሁ ይሆናል። እንዲህ እየተከተሉት እየሄዱ የሁለት ልጆች እናት ደግሞ ቀረበችው መጣችለት። የሰው ልጅ ሊሰቀል ያገባዋል ይላል። የሰው ልጅ በሰው እጅ ይሰቀላል። ያንገላቱታል፣ ይተፉበታል፣ ያዋርዱታል፣ እንዲሆናል እንደዚህ ይሆናል፣ ገሉታል። በሶስተኛው ቀን ግን ይነሳል። ይቀስቅስህ ባለቤቱ። እንዲህ ይላቸዋል። እንደ ሄደ የሚመለስ ጌታ ነው የተከተሉት። እልም አይደለም እውን ነው። የአብስትራክት ስዕል አይደለም፣ ፈልገህ አግኘው አይደለም፣ ተገኝቷል። አሜን በላ። መጡ ደግሞ ሁለት ዮሐንስና ያዕቆብ። እናት አለች አብራ ተከታይ ያጋፉት ነው እንደምታውቁ ነው። እናንተ መጽሐፉን እኮ በልታችሁታል። ክብር ለሱ ይሁን። ጌታ ሆይ ያለች ይወስዱታል፣ ያስሩታል፣ ይታገሉታል፣ ይተፉበታል፣ ያንገላቱታል። እንደተጻፈ ይሆናል። ይሄ ሞቱም አይቀር ግርፋቱ፣ መንገላታቱም አይቀር መጣሉ፣ መናቁም አይቀርም መተፋቱ፣ ሁሉም ይሆናል። ከዛም ይገሉታል፣ ይገርፉታል። ኢሳይያስን አመጣና ገለበጠላቸው። መጽሐፉን ሕይወቱን አንድ ላይ ነገረ። ክብር ለሱ ይሁን። መጣቻ እናቲት እንደኔ ወይ እንደኔ ወጣት እንደሆነች አላውቅም፣ ወይ እንዴት እንደሆነች አላውቅላትም፣ ብቻ አልነገረንም። ያላይ መጣችና የተናገረው እኮ ውድ ነገር ነው። አንተ በሶስተኛው ቀን ይነሳል። በዓለም ላይ የሌለ እኮ ምስጢር ነው የገለጠላቸው። ቁጭ አድርጓቸው።
በሶስተኛው ቀን ይነሳል ማለት ብለው በሱ መፈላሰፍ ይሻላቸው ነበር። መጣቻ ሴቲቱ በኋላ አለች ድንገት ከተመለስክ እኛ እኮ አሁን ድንገት ብለን የምንከተላለን። ድንገት ይመጣ ይሆን? ትንሽ ከተማዋ ላይ ዞር ዞር ልበል፣ አደባባይዋን ልውረራት፣ ትንሽ እንደው ቸብ ልበልና ልምጣ። አንተ ተመለስ። አንተ አይቀልድም። አልቀልድም በራሴ በልስቲ እስቲ በላይ የኔ ወገን ውድ ሀገር እየጠበቀ ለርካሽ ለምትጠፋ ዓለም አትሞዳት። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ቀጠሮ ይዞልሃል። አንተ ቀጠሮ አለሽ። በመንግስቱ በመንበሩ ለመቆም ሂሳብ ሊያወራርድ እንደ ስራ ሊከፍል እንደ ስራ እንደ ዋጋ እንዳለው እንደ ቃሉ እንደ ሱነቱ ሊከፍ ዋጋው ከሱ ጋር አቱና ባራባያ አንተ የቀልድ መንግስት እንዳይመስልህ። መጣቻችን ናት። ለልጆቹ ምንም ማያደርግ እናት የለም። በመንግስት ስትመጣ አለችው። ስንት ቀን እንደጸለየች አይነግረንም፣ ግን በመኞት ጓጉታለች። ዮሐንስም ያዕቆብም ጉድ ሲሉ ደግሞ ጴጥሮስ ወደፊት ቀደም ሲል ደግሞ እባክህ ተመለስ፣ ነገሩ ከኛ አልፈም። አዎ እንዴ የዛን ዘመን ሰው እኮ እዚህም አለ። ከዛስ በኋላ አንዱ በግራ ጌታ ሆይ መምህር ሆይ ለስላሳ እናት ናት። ለልጆቿ የምትመኘው በግራና በቀኝ ጸሎቷ ነው። ስለ ትዕግስቱ እግዚአብሔር ይክበር። በግራና እኮ በቀኝ መቀመጥ ለተሰጣቸው እኮ ነው፣ ለተሰጣቸው ነው። እሷንም ደግሞ እስቲ ረፊ ያላት። እስቲ ረፊ ጸሎት አበላሽሽ፣ ጸሎትሽ የጎንዮሽ ነው። ይሄም ይቆይስ አልገባቸውም። ተከታዮቹ በደንብ አላወቁትም። እሳት ይነድ ነበር በዛማ። ብታውቀው አምላክህን አንዱ ለ1000 ለ10,000 እየገለባበጥክ በወንጌል ምድሪቱን ትወርሳት ነበር። ታርሰው ነበር። ሲያርሰው ስላየሁለት፣ ዘሩን ሲዘራ ሲበቅልለት ስላየሁለት፣ የሙታን ደጅ አንኳኩቶ ሕያው ሲያደርግ መንፈሳዊ ሞት ነው የማወራው። ይሄም አልሆነም። እችም እናት ለልጆቿ ስልጣን ነው የፈለገችው፣ አልሆነም። የጸሎት መጽሐፋችሁን በደንብ እዩት። ይሄን ሁሉ ሆነው ሲያበቁ እየተከተሉት ግራ ብሏቸዋል። እስከየት ነው ነገሩ? እኔ ይሄንን የጠየቀ ሰውዬ እግዚአብሔር ይባርከው። እርሱ ራሱ መሲህ ጸልይ ነበር በአንድ ስፍራ። ከዛም ከደቀ መዛሙርቱ አንዱ አልሆነለት ብሏል መሰለኝ። አንድም ወዳቸው እህት አሉኝ፣ እዚህ ሀገር ናቸው። እሳቸው ሲጸልዩ ሁላችንም ተሰብስበናል፣ እንጸልያለን። በዛ በክደት ዘመን ነው። ሲጸልዩ ወዳቸው ውድ እህቴ ናቸው በክርስቶስ። አሁን እሳቸው ኤርትራዊት ናቸው። እኔ ደግሞ አላውቀውም ቋንቋውን፣ ግን ይዘምራሉ። እሳቸው ሲዘምሩ ጸሎቴን አቆማለሁ። ምናልባት ቅብጥርጥር ሳይሆን አይቀርም መሰለኝ። ቅብጥርጥር ሰማይ የማይሰማው ነው። ቅብጥርጥር ማለት ምን ነው? ግራ አለ። የባለ ሀገር ንግግር ሆነ። ቅብጥርጥሬን አቆሜ ተንበርክኬያለሁ። አብረን ተንበርክከናል። ሰዓት የሚነድበት ጊዜ ነው። አንቀላፍተን አይደለም የምንወጣው፣ ነዶ አንድዶ ይጠብቃል። እግዚአብሔር መንፈሱን በእናንተ መሃል አድርጓል።
ወሬበ ሰባና ማያ ከዛ እሳቸው መዝሙራቸው ነፍስ አይቀርም እኔ ቅብጥርጥሬን ትቼ ተንበርክኬ አለቅሳለሁ እንግዲህ ለሱ የሚነግሩት በትግርኛ ነው መዝሙራቸው ምስጋና ነው እኔንም ማስገብቶኛል መሰለኝ መንፈስ ቅዱስ ታምረኛ አይደለም ጠጋ በሉ ያልኳችሁ ለዚህ ነው ጠጋ ክብር ለእግዚአብሔር ይሁን ጠጋን ይወዳል ክብር ለእግዚአብሔር ተከተለኝ ነው የሚለው አይደል እሱ ተከተለኝ ስሙ ይላል አይደለም ጌታ ስሙ ፈንካልፈን ቀልብላችሁ ወደዛ አትቆሙ ኧረ ጠጋ ወደማ ወደ ባለቤቱ ክብር ለእግዚአብሔር ይሁን የኝህን እናት መዝሙር እኔ አለቅሳለሁ እሳቸው ይዘምራሉ እኔ አለቅሳለሁ እሳቸው ይዘምራሉ ስንጨርስ ተግባብተን ተሳስመን ተዋደን ወደ ምላዳችን እንሄዳለን ከእግዚአብሔር ጋር የሚያስማማ ጸሎት የልቡን ሐሳብ እንድታውቅ የሚያደርግህ ጸሎት በእርሱ ዘንድ አለ እርሱ ምን ማለት ነው ምን እንጸልይ እንዴት እንጸልይ የጸለይነው ሁሉ ፍሬ ቢስ ነው ምንም ምድር ነው በቃ እልፍ አይልም ምድር ነው ትኩረቱ ያንተ ወዴት ነው እኚህ ሴትዮ ትኩረታቸው ስቦኛል ማለት ነው የመንፈስ አንድነት ነበረን አሁንም እንዲሁ ነው ከዛስ በኋላ ጠየቋ ቤታቸው ክፍቱን ሲሆን የህይወታቸው ጓዳ የነፍሳቸው ጓዳ ራብራብ ሲላት የህይወታቸው መስመር ዓለምን ሲሸት የተናገራቸውን መሲሁ ሲረሱት አሁንም እንግዳ ሲሆንባቸው ስላሳው ጉዳይ ምን ታስባለህ አላለውም እግዚአብሔር ይባርከው ረቶታል መድኃኒዓለም እንደው ያሳው ገበያ ትንሽ ቢደራልኝ አላለም ጴጥሮስ እንደው ጥንቅቅ ብሎ አፉን አሳርፎ ነው የተከተለው ያቺ ክደቷ ባትመጣ ግሩም ተከታይ ነው ትንሽ ግን ብዥ ሲልበት ዞር አለ በኋላ ተመለሰ ይመልስህ ከሄድኩ አይመልሰኝ ብለህ እዛው እንዳትቀር ቶሎ ግባ ወደ ቤት ምክንያቱም ጉድ ሊፈላ ነው እዚህ የዘላለም አምላክ የጌታ መንፈስ ታላቅ ነገር እዚህ ቤት ያደርጋል ክብር ለእግዚአብሔር ይሁን ወገባችሁ የታጠቀ መብራታችሁ የበራ ይሁን ያለ እቺ ዚጋ ያለች አይደለችም የሰማይ የምድር ጌታ ነው ወገብሽ የታጠቀ መብራትሽ የበራ ይሁን ወገቡን የታጠቀ ለውጊያ ለሰልፍ አይፈራም መብራቱ የበራለት ጨለማ አስደነግጠው ከተናገረው ቃል ተስማሙ እዚህ ቦታ የተቸገሩ ሐዋርያቱ ድብልቅልቅ የሆነ ጸሎት ነው ስለዚህ ጸሎት አስተምረን አሜን ነው ጸሎት አስተምረን አንተን ከሰማይ ያመጣህ ከሰማያት ያመጣህ ከድንግል እንድትወለድ ያደረገህ በእኛ መሃል ሰው ሆነህ ሰው ልታድን የመጣህበት ዋናው ነገር ፍጻሜውስ እንዴት ነው የሲዳሞ ትልልቅ ሽማግሌዎች ድሮ ፍርድ ቤት አይኬድም በየዛፉ ስር ነው ዳኝነት ይቀመጡና ባለ ጉዳዮቹን ሁለቱንም ወገን ካነጋገሩ በኋላ እልፍ በሉ ይሏቸዋል ለሰዎቹ ፍርዱን ሳይነግሩ እነሱ ያውቀውታል ማን ቀጣፊ ማን እውነተኛ ማን ፍትህ ፈላጊ ማን ለፍትህ ግድ የሌለው በጉልበት የሚያደር በጉልበት ያደርጋሉ እነዚህ ሽማግሌዎች ካላረጉን በጉልበቴ የሚል ሁለት ጽንፍ አንዱ እንግዲህ እግዚአብሔር ያውቃላ ፍትህ እያለ ሳይመጡ ሰዎቹን እነዚህ የተቀመጡ ሽማግሌዎች የተናገሩትን ሁለቱም ተከራካሪ ያለውን
የሆነውን ወረቀት ሳይዙ ምንም ነገር ሳይዙ ቁጭ ብለው ማስተዋል የተገጠመባቸው ሽማግሌዎች ነበሩና ጉዳዩን እዚህ ፈቱታል። ከዛ በኋላ አይቸገሩም። እውነት ላይ ውሸት ሊሰለጥን ስለማይችል፣ ጽድቅ ላይ ኃጢአት ቤቱን ሊሰራ ስለማይችል። አሜን በል። ስለዚህ እነዚህ ሰዎች ሐዋርያት ስላልሆነላቸው መጡና ጸሎት አስተምረን። ትሁት ሆኑ። እግዚአብሔር ይባርካቸው። ትሁት ሆነው ጸሎትን አስተምረን። ምን ይላል መሰለህ? በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ርዕሴ መንግሥትህ ትምጣ። መንግሥትህ ትምጣ ምን የምትል? ሁሉን የምትገዛ መንግሥት። ጸሎታቸውን መንገድ ሰጠው፣ በር ሰጠው። እንዲህ ብላችሁ ጸልዩ። አሁን እኮ የኛ አባታችን ሆይ ድሮ ቀር አይደል? ድሮ እነ ደረጀም በዜማ ሁሉ ያዘምሩት ነበር። እና ተስፋዬ ጋቢሶም ዘምረውታል ይመስለኛል ካረሳው። እንግዲህ 80 ላይ ማንም አይፈርድብኝ። በጣም ነበር። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። አምነኸው ስትዘምረው ሕይወት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አለ ወደዚህ ስትጠሩኝ ወገኖቼ መንግሥትህ ትምጣ በያቸው። በሰማይ ያለች ፈቃድህ በምድርም እንዲሁ ትሁን በይ። በሰማይ ያለች ፈቃድ ምንድን ነች? ሁሉን የምትገዛ መንግሥት፣ እማትሸራረፍ መንግሥት፣ እማይወድቅ መንግሥት፣ እማይሻር ንጉሥ፣ የዘላለም የተባለለት የዘላለም የሆነ ሁሉ በእርሱ የሆነ ሁሉ የራሱ የሆነ ለደካሞች ብርታት፣ ለምስኪኖች ዳኛ፣ ለድሃ አደጉ አባት መንግሥት ትምጣ በሉ። ብዙ መንግሥቱን ያላወቅን አማኞች አለን። አስቸግረነዋል። መንግሥት ትምጣ በሚለው መልእክት ውስጥ እሱ አለ፣ ጌታ አለ። መንግሥቱ እንድትመጣ ነው። የእሱ መንግሥት ወደኛ፣ እኛ ወደ መንግሥቱ፣ የመንግሥቱ ልጆች፣ ለልርስቱ የተለየ የካህናት መንግሥት። ጌታ አንድ ቀንም መንግሥቱ ከመንግሥቱ ውጭ የለውም። አይገርምህም? አባት መንግሥትን ሊያዘጋጅላችሁ የአባታችሁ ፈቃድ ነው። እኛስ ሽሮ፣ በርበሬ፣ ቅመም በቃ አሜሪካ፣ ካናዳ፣ አውስትራሊያ። እኔም ሞክሮኝ ሆን አልሞከረኝም። አንተ ምንም ሳልል ነው የመጣሁት። አሜን በልልኝ። እስቲ አጨብጭቡለት። አሁን እዚህ መታች ሴትዮ እንዴት ነው እዚህ የምትናገር? እኔ እንጃ። እትዬ አንቺስ? እኔ አላቅም። ታዲያ እንዴት ሆነልሽ? አንድ ቀለታ አንድ የምወደው ልጅ በጌታ ያሳደገው ክርስቶስ፣ እኔ ደግሞ እዛች ስርሰሩ እያልኩ ትንሽ መልእክት ወረቀት። አሁን በሰማንያ ለምን ኢየሩሳሌም ነው የናፈቀኝ? አንተ መንግሥቱን የናፈቀኝ እንዳልዋሽህ ታውቃለህ። አንተ ባታውቀን ምን ቸገረኝ? አምላኬ ያውቃል ምን አይነት አፒታይቴ ምን እንደሚፈልግ። ሃሌሉያ። አይ አሁን ቀልድ ነው። 80 ዝም ብሎ ዱላም ነበር ተስሶ ነው። እንዴት እንዳስጣለኝ አላውቅም። እናንተ አላውቀው። እውነቴ ነው የምልህ። ዱላም ነበር፣ ያዝ አድርጉኝም ነበር። የት ሄደ? ክብር ላንተ ይሁን። አንተ
ታስበዋለህ። አንተ ፎቅ ነው የምትቆጥር የኔ ልጅ። ተዋቸው ልጅ ኮልኮሌ በላቸው። ኮልኮሌ ሰማይ አለ፣ በላይ አገር አለኝ፣ በላይ ርስት አለኝ። መንግስቱ ትምጣልኝ፣ የዘላለም መንግስት። መሻር፣ መውደቅ፣ መነሳት፣ መረታት የሌለባት፣ አንዱ ጥሎ አንዱ ማነሳባት፣ አንዱ ወድቆ አንዱ ማይቆምባት፣ አንዱ ተነፍቶ አንዱ ማይገፋባት፣ ሁሉን የሚገዛ የእግዚአብሔር መንግስት። የእግዚአብሔር መንግስት ምን ትላለች? ትመጣለች። አንተ በፈዘት ክሱ አይፈዝም። አንተ በደከም ክሱ አይደክምም። አንተ በታከተ እሱ አይታክትም። ያፈሰሰው ደም ግድ ይለዋል። አንተ ወንጌል እኮ አቅሙ እኮ እስከ አጽናፍ ምድርን ገለባብጦ ህይወት የሚሰጥ ነው። ለዚህ ነው በመጨረሻ ወንጌል ይሰበካል። ለማ ለፍጥረት ሁሉ። ለማይሰማም አዎ፣ ለሚሰማም አዎ፣ እምቢ ለዓለም አዎ፣ እሺ ለዓለም አዎ፣ ለሚከተሉት አዎ፣ ለማይከተሉትም አዎ፣ ሊገሉት ለሚፈልጉ አዎ፣ ለሚፈልጉትም አዎ ይሰበካል። አንተ እሱ ላይ ቆመህ እሱን አትርሳ። እንዲህ የተሰበከ ወንጌል እሱ ላይ ቆመህ እሱን አትርሳ። አሜን። ወንጌል እየተሰበከ ጨው በርበሬ አስቸግርህ። የልጄ ትምህርት ቤት ብለህ አትጨናነቅ። ሄድ ወደፊት። የእርሻው ባለቤት ዘሩን ይዞ አምኖ ገበሬ አምላኩን ተማምኖ ይዘራዋል። መጥቶ ይተኛል። ደግሞ እንደገና ወራቱን ጠብቆ ያየዋል። ዝናቡን የሚሰጥ፣ ፀሐይን ለማብሰያ የሚሰጥ፣ ንፋሱን ለማበራያ የሚሰጥ ይሄ አንተ የምታመልከው ነው። አይቀለድበትም። አንተ ፈርተህ አምልከው። ሃሌሉያ። ስለዚህ የምትመጣ መንግስት አለች። እንዲህ ጸልዩ መንግስት ትምጣ በሉ። እንዲህ ጸልዩ ፈቃድ በሰማይ እንደሆነች እንዲሁ በምድር በእኛ መሃል ትሁን በሉ። አትቀላቅሉ። ሀው ቅልቅሉ። ከንጉሱ ጋር ቅልቅል። በቃ ህግ ቅልቅል፣ ገዥነት ቅልቅል። ብዙ ገዦች ጎን ይለጣጠፋሉ፣ ይመጣሉ፣ እሱን ይመስላል ይላሉ። በቃ እንዴት ታገሰን። ሳላልፈው እንዴት እንደመጣሁ ትንሿን ልንገራችሁ። ልጄ ወዳጄ የምወደው ጠራኝ። ሳኩኝ። በቃ ደስ ይበለው ልሂድለት፣ ኤምባሲ ልግባለት። የአሜሪካን ረሃብ የለኝም፣ ጠኔም አልያዘኝም። ምን ሆናችኋል? እኔ እኮ የኔን ነው የምነግራችሁ። ምንም ሙክር አላረገኝም። እሱ ያውቀኛል። ምን እሰራለሁ እዚህ መጣሁ? ማመት ቆንጆ ልጅ ሆኜ በመጣ እኮ ምን እሰራለሁ? ከሆዴ ከመልበሴ ከመተኛቴ ከመነሳቴ ከዚህ ውጪ ምን አለ? አይን ያላየው ጆሮ ያልሰማው ሊገልጡት የማይችል መንግስት ይጠብቅሃል። ብርሃኗ ራሱ ክርስቶስ የሆነላት፣ ለእርሱ ፀሐይ አያስፈልገውም፣ ለእሱ ጨረቃ አያስፈልገውም። በዘላለም መንግስት እሱ ራሱ ፀሐይዋ ነው። የአብርሃም አምላክ ይባረክ። አንተ አልገባህም? እርዳቸው መንፈስ ቅዱስ። ሳይገባው የሚጓዝ ተጓዥ። ሃሌሉያ። ኤምባሲ ሄድኳ ልጄን ይዤ። ምንም አልመሰለኝ። እዛ ጋር ምጥ አለ፣ ምን አለ፣ እንቅጥቅጥ አለ፣ ምን ይሻላል አለ፣ ዶሴ አለ፣ መዝገብ አለ፣ ወረፋ አለ፣ ጭንቅንቅ ብብብ አለ። እንዴት ሆነልሽ እንደሆነ ሆነልህ አለ። እኛ ገባን። ተራም አላደረጉም። ምን ገባ ልጄ
ገባኝ። በቃ እሱ እኮ ግባ ካለ ትገባለህ። አይ እኔ ላይኛውን መንግስት ዋስትናው እሱ ነው። ክብር ለእግዚአብሔር ይሁን። ግን አንድ ነገር ብለዋል፣ በጠበበው በር ለመግባት ተጋደሉ። መንግስቱ ይሄን ነው የምትመስለው። አሁን ገባሁ። ስንገባ መጀመሪያ አማርኛ በቃ እንደናንተው ነው የሚናገረው። እከሌ የሚባለው ልጅሽ ከሄደ ስንት ጊዜው ነው አለኝ። ወይ 8 ዓመት ምንም የሚመለከተው ነገር አይመስለኝም ለኔ። ለሱ ግን ይመለከተው ይሆናል ለሰውየው። እንዴት ደገፍ ብዬ ቆሜያለሁ። ስንት ጊዜ መቆየት ትፈልጊያለሽ እንዴ? መዝገብ እኮ ይዘናል። እዚህ እኮ አንድ ኮታ እኮ ይዘናል። የምንትስ ብለውናል። ይሄንንም ያዙ። ልጄ ደግሞ ተሸክማል። ታማኝ ሆና ቆማለች። አሁን የለም። ስንት ጊዜ መቆየት ትፈልጊያለሽ? 1 ወር ቢሆን 2 ወርም ቢሆን ምንም ግድ የለኝም። አላህ የማይወዳደር መንግስት ልቤ ላይ ተቀምጦ አይ ምን ላድርግህ አንተ? አይገባንም እኮ ገና የአባትህ መንግስት እኮ ቁጥር የላትም፣ ንግግር የላትም፣ ቋንቋ የላትም። ምን በእንግሊዝኛ ብትሰብከው አይበቃም። አንተ ትሞታለህ እንጂ ቃሉ መልፋቱ እስኪመጣ ድረስ ውድ እኮ ነው። አንተ ሰባኪ ሰብኮ ጨርሻለሁ በሉ ቻው አይልም። ሌላ ይተካል እግዚአብሔር። ሌላ ይተካና መንግስት ትምጣ በሉና ጸልዩ። ፈቃድ በሰማይ የሆነች እንዲሁ ትሆን በልና ጸልዩ ይላል። እስኪመጣ ይሄ ስብከት በአንተ ልብ ይጻፍ። ሃሌሉያ። አሁን ይሄን ጠየቀኝ ያፈረንጅ 1 ወር ይሆን 2 ወር። ከዛ ለልጄ ዲኤችኤል ሂጂና ይሰጧችኋል አለና ሌላ ከኔ ኋላ እንዴ ምንድን ነው የሚለው? አማርኛን የተናገረው እና እናቴ እባክሽ ነይ። ምን ነው ጨረስን እኮ ምኑ? ስንት መረጃሽ ተሸክመሽ? አለ መረጃ ነው ዝገቢው። ለአሜሪካ መረጃ ያስፈልግማ። የሚደንቀው ዛሬ ጠዋት ደግሞ ልጄን ኧረ ይሄን ፓስፖርት እባክሽ እንደው የትግባ እንኳን የለውም ስላል የለውም ባዶን ነው። እኔ እኮ ገባሁ፣ በክብር ገባሁ። አሁን እናንተ አራተኛ ቦታ ነው እዚህ ሀገር። ክብር ለእግዚአብሔር ይሁን። አቤት እንዴት ያለ አምላክ ነው። ከዛስ በኋላ ስገባ አሜሪካን አይደለም የምትሉት ዓለሙ ሁሉ የሚንቀጠቀጥለት ገባሁ። ይዘውኝ ሄድኩኝ፣ ወሰዱኝና ቤት ገባሁ። ሁሉንም ምንም አየሁ። መኝታሽ እንግዲህ አሉ። ጸልየን ምን ብለን ወደ መኝታዬ መስኮቷን ጋር እቺ አሜሪካ የምትባሎች ልጅ በሰፋ ባለው በር አርታ ይሄ ታዳኒ ሀገርም አለ። ዛፉም ቤቱም ሰውም የሚወዘወዘው መኪና። ታዲያ ከዚህ በላይ ምንድን ነው ያለው? ነፍሳችንን ያሟጠጥንበት ህዝቤ እቺውነች አደር ነው። ልጄ እንዴት ነሽ? እንዴት አየሽው? ምንን? አሜሪካን ዞር እንዴት አየሽ? ምን አለው? ታይቶ ያለቀን እኮ ነው። ላይ ነው ምናፍቀው ላይ ውዳለ አባቴን ያስመጣ ወደዚች ምድር ቶሎ ንገረኝና ወደ ቸርች ሄጄ ያለውን ልንገርና ወደ ሀገሬ ወደ ባላገር ወደ ርስቱ ወደዛ ሆኖ አባ መንግስቱ ትምጣልህ። አሁን ደግሞ ወደዚህ ስመጣ ደግሞ ምን አስለቀሰሽ በሉኝ። የአምላካችንን አለማወቃችን። ወየው ጌታ ሆይ ያልኩ። አንድ ቦታ ይዘውኝ ሄዱ። አየሁለት
አንተን ያስመጣህ እኮ የሰው ልጅ ለዚች ምድር ምቾት ለዓለማችን ምቾት እንዲህ እንደናንተ ሀገር ነው መሆን የሚፈልገው ነበር እግዚአብሔር። አንዱ ታች አንዱ ላይ አይሆንም ነበር። ምክንያቱም ያላችሁ እንደሆነ ለአዳም ምድርን አብጃት ግዛትም ብሎታል። አሜን ነው። አሜሪካን ያለውን አውሮፓ ያለውን ብቻ አይደለም ያለው፣ ለአዳም ዘር በሙሉ ምድርን አብጃት ተንከባከባት ግዛትም። እኔ ባንተ ላይ ገዢ ነኝ፣ አንተ ደግሞ የሰጠውን ግዛ አበጃጃት። እነዚህ አበጃጅተዋል። ስለዚህ ነው እኛም እናንተም ትንሽ ትንሽ ያገኛችሁት። እነሱ ታምነዋል። የሌላውን ስራቸውን ተው፣ ለሱ ተው። ምድሪቱን ግን አቆንጅተዋታል። ታዲያ ይጠይቁኛል፣ ጠጋ ካሉኝ ይጠይቁኛል። የቅዱሳን አምላኬ ስለ ሕይወት ስለ ቅድስት ቤተ ክርስቲያን ወገኖች እግዚአብሔር እናመሰግናለሁ። አሁን እናንተን እኮ በቃ ነፍሴ ያልቀረችልኝም። ይሄን የሚያደርግ እግዚአብሔር ነው። እነዛ ቅዱሳን የጌታ ልጆች እትዬ እንዴት ነው የመኑ እናቴ? እኔ ደነቀኝ የሱ ሀብታምነት የጌታዬ የታላቅ ስራው። ባህሩን ባየው ሰሪው እሱ፣ ቀናብል እሱ ሰሪ። በአውሮፕላን ሲሄድ ደመናን እንዳልጋ ዘርግቶ አቤት በምን እንወጣለን እንዴት እንሆናለን እያል ሹልክ አድርጎ ደግሞ አምጥቶ እዛ ደግሞ ብድግ አድርጎ ከሰማይ አባ አሁንስ ናፍቆት በዛብኝ ብዬ እየየን አውሮፕላን ውስጥ እኔ የሆነ ፈረንጅ ነው እነዚህ ጥቁሮች በቃ ብሎኝም እንደሆነ እኔ ማነሱ በደም ቸገሬ ንግግሬ ከላይ ነው። አለቀስኩ። አላወቅንም፣ ደፈርን እንጂ አላወቅንም። ለሰባኪዎችም የንስሐ ጊዜ ለሰሚዎችም የንስሐ ጊዜ ስጠን። ሳይገባን በጥቂቱ ገለጥንህ፣ ሳንረዳ ትንሽ አወራንልህ፣ ትንሽ ነገርንልህና ህዝቡን ዓለም ጠላት በዘበዘው። እባክህ ያንተን ታላቅነት በመገለጥህ በመንፈስህ አመልክተን ካለንበት ውዳቂነት ሰበን ወደ መንፈስህ ወደ ተናጋሪው እውነት የሚያምርበት የሚደምቀው መንፈስ ቅዱስ ቤተ ክርስቲያንን ያድምቃት። አንተ ስትገባን ነው ሰዎች የሚድኑት። ሳይገባን ብርጭቆና ስንያል እያዋቀርን ከወዲያ ወዲህ ቀባጠርን እንጂ አልደረስንብህም አልኩት። እንዴት ትልቅ ነው እናንተ እግዚአብሔር! እንዴት ድንቅ ነው እግዚአብሔር! እናንተ አለ ልጁ ማይተርከው አለ መንፈስ ቅዱስ ማን ይተርከው? የእግዚአብሔር ባሪያዎች ስለ መንፈስ ቅዱስ ጸልዩ። አንተ ግለጥልን በሉ። ጸሎት ያስተምራችሁ። በቃ ጸሎት ያስተምረን፣ ጸሎት ያስተምረን። ጸሎት ባስተማረን ምን ብንሄድ እኮ መገዳደል የለም፣ ሰልፍ የለም፣ ጦርነት የለም፣ ጭቅጭቅ የለም። ከየጓዳው ነው አይጦቹም ሁሉም የወጡት፣ ጉንዳኑ ሁሉም ይፈላው። ለምን? የጠብ አደባባይና አገር ነው። ያልፈለገውን መንግስት እግዚአብሔር መንግስት ይሄን አይፈልግም። የእግዚአብሔር መንግስት ምን ይችላል? ጽድቅ እና ሰላም። ሰላም በል። ምን ነው ፈራው? ሰላም ጽድቅና ጽድቅና ሰላም ነች። በፍቅር ይገዟታል እንጂ በጣም አንዱን ገልብጦ የሚገዟት ሀገር አይደለችም። ዓለሟን ሲፈጥራት እንደዚህ ነው። ጸሎት የተሳሳተብህ ጴንጤ ጸሎትህን በመንገዱ ላይ አድርገው። አትስማሙም? እኔ ተስማምቼ ከሱ ጋር ለወግን ነው። ስለዚህ መንግስት ትምጣ በሉ። በላይ ያለች ፈቃድ ከፈቃዱ ጋር እንኳን ላለመስማማት እኮ 3 ቀን ጾም እንይዛለን። ወይንም እሱ ያለውን ላለማድረግ ልክ ነኝ ብለን የኔን ልክ ነው ብዬ ይዤ አይጠቅምሽም፣ አይረባሽም፣ አይሆንም ሲለኝ ባለቤቱ ጾም ጸሎት እገባለሁ። አንተም ገብተሃል፣ ዋሽተህ ነው እንጂ ያለ ፈቃዱ ጸልያለሁ። በቃ ዝም ብለህ አረም ላረም ኧረ ከአረም ውስጥ ውጣና ወደዚህ ወደ መልካሙ እርሻ ግባ ሲልህ አይ ይሄኛው በዛ ያለ ይሄኛው እጅግ የበዛ ነው ሳየው፣ አረም ደግሞ ያምራል እድገቱም ቶሎ ነው።
ብዙ አረም እኮ እያበቀልን ነው። ይወገድልን። መንግስት ትምጣ የምትሉ ናችሁ። መንግስቱ ትምጣ። እቺ ቤተ ክርስቲያን ብቻ አይደለችም፣ መላው የዘነጋ ተከራካሪ፣ ተፎካካሪ፣ ግብተኛ፣ ጉበኛ። አሁን እትዬ እንደ እውነት ይሄ በዓለም ባለች ቤተ ክርስቲያን እንዲህ አለ ጉበኛ፣ ሙሰኛ፣ ሸረኛ፣ ተንኮለኛ። አንድ ነገር ልንገራችሁና በቃ እያለኝ ነው። አቤሴሎም ሴራ አደረገ በንጉሥ ላይ። እቤት ገብታችሁ ታነቡታላችሁ። ለምን ያላችሁ እንደሆነ የተሰራውን ደባ አይታችሁታል። ከአምኖን ጀምሮ ከትዕማር ጀምሮ ሲወርድ እንዴ ተቀባብሎ አሁን ዳዊትንና አቤሴሎም ላይ ጠቡ ደረሰ። አሁን አቤሴሎም ከጊሸር ከመጣ በኋላ ከስደት አባቱን ስላዘነ አምኖንን ስለገደለ ጠብ ነበር። ከ3 ዓመት በኋላ ግን በምህረት ተመለሰ። በምህረት ከተመለሰ በኋላ ንግስና አማረው። ይሄን ሽማግሌ ዞር አድርጌ እኔ በእስራኤል ላይ መግዛት አለብኝ አለ። በር ላይ መቆም ጀመረ። ንጉስ በር ላይ ቆመ። ማን ነው? የንጉስ ልጅ ቆመና ምን ያደርግ ጀመር? ወደ ንጉስ አቤቱታ የሚመጡትን ሳብ እያደረገ ሳም እንዴት ናችሁ? ደህና ናችሁ? የዳዊት መንግስት በእግዚአብሔር እንደመጣች አያውቅም። ጥላው እዚህ ዋናው እዛ። ከዛ በኋላስ ምንድነው ጉዳይ ምንድነው ችግርህ? እነሱ ደግሞ ይነግራሉ። የንጉስ ልጅ ነው ይነግሩታል። እሱ ውስጥ ምን አለ? ሴራ። የንጉስ ልጅ። ከዛስ በኋላ ነገርህ እንኳን ቀላል ነው፣ ይሄንንም መፍታት ይቻላል፣ ግን ከንጉሱ ጋር በቂ መልስ አታገኝም። እኔ እንደው እንዲህ አደርግልሃለሁ። ከዛ በኋላ ደግሞ ሳብ አድርጎ ቅፍ አድርጎ ሳም አድርጎ ይሸኘዋል። እንዲህ ያደረገ ስራ እየሰራ ነው በር ላይ። ንጉስ ደግሞ ይሄንን አላወቀም ውስጥ ነው። ከዛስ በየለቱ ይሄን ያደርግ ነበር ይላል። አሁን ከዛስ ምኞቱ በጣም ሳብ አለ። ማን ይሄን ንጉስነት ለኔ ማን በሰጠኝ? ይሄንን ሁሉ በስልጣን ያደርገው ነበር። በምኞት ደግሞ ሰከረ። ማን በሰጠኝ? አንድ ጊዜ ብሹ ጨክኗል ሰውየው። ሴራው ብርቱ ነው። ታውቁታላችሁ፣ የእግዚአብሔር ቃል ነው። ከዛ በኋላ ምክሩን አጧጧፈው። ንጉስም ከቤተ መንግስቱ ወጣ። አቤሴሎምም በጎመጀው መንግስት ላይ ገባ። በቃ አመሳቀለው። ጊዜን አልሻማ። አንብቡት ልጆቼ። ከዛ በኋላስ የማይደፈረውን በሙሉ የአባቱን ነገር ደፈረ። አየህ፣ የድፍረት ኃጢአት አይግዛኝ፣ በእሽታ መንፈስ ደግፈኝ አለ ዳዊት መዝሙር 50 በቅንፍ 51 ላይ። አየህ፣ ጭቃ ውስጥ ገብቶ የሱ የእግዚአብሔር ወዳጅ ያስባለው ምን መሰለ? መመለስ በለው። እሺ መመለሱ በወንጀልማ ዋና ነው፣ በመመለስ ደግሞ አንደኛ ነው። አሁን ምን አደረገ አቤሴሎም? የንጉስን ቤት መሰቃቀለው። ንጉስ ሄደ ሸሸ። ከዛስ በኋላ ምን እናደርጋል? አልቆመም። እናሳደው።
ዙፋኑን መንግስቱን ቤቱን በሙሉ ወስቷል አመንዝሯል አብስሏል የንጉስ ልጅ ከዛ በኋላስ ምን ትመክሩኛላችሁ አለ እና አኪጦፌልን ሁሉ ምክር ጀመረ ምን እናድርግ እናሳደዋ እግዚአብሔር የማይሰማ ይመስላል በቤቱ ዓለሟን በሙሉ ይሰማታል ዓለሟን በሙሉ ይሰማታል ፍራ እንጂ የድፍረት ነገር አትናገር አሜን ነው አሜን የሚወድህ የተወደድክ እግዚአብሔር ሰው የእግዚአብሔር ሕዝብ ዘራባችሁ ይብቀል የእግዚአብሔር ቃል ሃሌሉያ ከዛ በኋላ ማሳደዱን ቀጠለ የንጉስ ልጅ ንጉሱ ነው ዋናው የቤቱን ባለቤት ሸሸ ዮርዳኖስን ተሻገረ ንጉስ አሳደዱት ከቢጤዎቹ ጋር አሁን በዱር ውስጥ ያሳደዱ ያለ አብሴሎም በአመት 3 ጊዜ ጸጉሩ የሚቆረጥ ውብ ያማረ ይለዋል ይሄ ቅዱስ ቃል በዱር ውስጥ ከበቅሎ ተለየ ሲያሳደድ ንጉሱን በበቅሎዋ ላይ እንዳለ ተለየ በልቋለዋ ትታው ሄደች ጸጉሩ በዛ በዱር ዛፍ ተተበተበ ተንጠልጥሎ ሞተ ትንሽ ተንፋስ ቢኖርበት ኢዮአብ ደግሞ ጨረሰው ንጉስ ወደ ቦታው ተመለሰ አመፀኛ ቤት ውስጥ የለም ብለህ እንዳትል ተጠንቅቀህ ኑር እንጂ የንጉስ ልጅ ምን አለበት አትበል ኧረ የንጉስ ልጅ ውስጥ ክፋት አለ ቤቱን ቤት እንዲያደርግ ባለቤቱን ጋብዛው ቤቱን ቤት እንዲያደርገው ህዝቡን ህዝቤ እንዲለው መንጋውን መንጋዬ እንዲል በጎቹን በጎቼ እንዲል ንጉሱን አስገባው ንጉስ በደጅ አይቆምም ንጉስ ወንዝ ማዶ ሄዶ አይቀመጥም ንጉስ በር አይዘጋበትም ንጉስ ከቤት አይጠፋም ንጉስ ከመንደር አይጠፋም ንጉስ ከከተማ አይጠፋም ንጉስ ከሀገር አይጠፋም እሱም የሰማይ የምድር ጌታ ንጉስ የሌለበት መንግስት ይገለባበጣል እንጂ እግዚአብሔር አያውቅም ለሾመህ ውደቅለት እንደ 24ቱ ውደቅ ታገኘዋለህ ተንበርከክ እውነተኛ ጸሎት እውነተኛ መፈለግ ጸሎትን የጠፋብህ አሮጌውን ጣልና አዲሱን የህይወት መንገድ የእግዚአብሔር ቃል ሲናገር ሰይፍ ከዋጠው ይልቅ ዱር የዋጠው በለጣለ የዓለም ጫጫታ የዋጠው የእግዚአብሔር ሕዝብ ዓለማዊነት እያንጫጫ የገደለው በአኪጦፌል ምክር የፈዘዘና የደነገዘ በሐሰተኛ ነቢያቶች ቅብጥርጥር የፈዘዘ አዚመኛ ትውልድ ክፋት የጠነሰሰ አመፃ የወለደ ይቀፈቅፋል አምልጥ አንተ አምልጥ አንተ ጌታ በደጅ ነው እኮ ትቀልዳለህ እንዴ የምድር ትንቢት አፈዘዘ የምድር ትንቢት ለጊዜው ዱር ያስቀራል የእግዚአብሔር መልእክት ግን መንግስት ትምጣ በሰማይ ያለች ፈቃድ በምድር በእኛ ዘንድ ትሁን ጸሎት ክናስ ተካከል ጾም ጸሎት ለአመጽ ኤልዛቤል እኮ ጾማለች አጾማለች ነብዩን ለማስገደል ናቡቴን ለማስገደል ይቅርታ ምንድነው ጾምህ አንተ ምንድነው ጸሎትህ ምንድነው ጸሎትሽ ምንድነው ጥያቄሽ ኢየሱስ ሊመጣ ነው ምንድነው ርዕስህ ያላገባህ ያገባሽ ቤት የሰራሽ ቤት ያለሽ ብር ያለሽ ብር የሌለሽ ወይ ልዘርግፈው እነዚህ ሁሉ አይወርሱም አያስወርሱ ዱር ናቸው ጫካ ናቸው የሚያስቀሩ ከመንገድ የሚያስቀሩ ራሔል ለጥቂት ስትደርስ ለጥቂት ሲቀራት ለመድረስ ሞተች ይላል ልትደርስ ጥቂት ሲቀራት ምን ይዛ ምን ሆነ ተራፊ ማዝላ
ያዕቆብን አምላክ አታውቅም። ያዕቆብን ግን አቅፋ ትተኛለች። የእሱን አምላክ አታውቅም። አንተ ተመለስ። አሜን በላ። ተመለስ። ለምን ዋጋ ያለው መንግስት ለምን ይቅርብህ? ለምን ይቅርብህ? ተሻገር። ማየት እንደሚገባችሁ እዩ። ያዕቆብ አብሯት ነው፣ ይወዳታል። ግን የዘላለሙን የኪዳን ሰው መሆኑን አላወቀችም። አንተ የኪዳን ሰው ነህ። አሜን። የኪዳን ሰው ነህ። ያውም በክርስቶስ ደም፣ በሙሴ በቃል የቃል ኪዳን ታቦት፣ የቃል ኪዳን ታቦት በኢየሱስ ክርስቶስስ የነፍስ ክፍያ፣ የደም ዋጋ፣ የደም የመሰጠት፣ ለአንተ የመከፈል፣ ለአንተ የመቆረስ ኪዳን ከማን ታስተካክለዋለህ? አንተ ንጉሥን ከልብህ አውጥተህ፣ ንጉሥን ከቤትህ አውጥተህ፣ ንጉሥን ከአጀንዳህ ፍቀህ አውጥተህ በኮልኮሌ ተከበህ እንዴት ነው የምትዘምረው? እንዴት ነው የምታመልከው? እንዴት ነው የእሱ መሆነ ሽታ ጠረንህ? ገለባብጦ ይስራት እንዲች ምድር ከአመፃ የሚገለብጥ አለመንፈስ ቅዱስ የለም። ቤተ ክርስቲያንን ወፋፍራምና ረጅም፣ ትንሽና ትልቅ፣ የተማረና ያልተማረ አይሰራትም። የዲግሪው ብዛት የማስትሬቱ ብዛት አልሰራትም፣ አይሰራትም። መንፈሱ ይሰራታል። መንፈሱ ይሰራታል። ትቀልዳለህ እንዴ? በአንተ ልክ አልጀመረም። አንተ በራሱ ልክ ነው። በራሱ ልክ መንግስትህ ትምጣ በሉ ሲል በቃ ይሄ ነው። ይሄን ነው የሚፈልገው። ይሄን የሚጠብቁ ይመጣላቸዋል። ይሄን የማይፈልጉ ደግሞ ይመጣባቸዋል። ወሳማና አንተ አባቶችህ ልብሳቸው፣ ጨርቃቸው፣ ጥላቸው ለምን አትቀናም? እንደ ኤልያስ ስምን ብቻ ይዘሃል። ሞታል ነው እንዴ? ተመለስ። ምን ያደርግልሃል? ስም ብቻ ምን ያደርጋልን? ያ እሺ ፓስተር ምን ያደርግልኛል? በእንግሊዘኛ ቢጠሩኝ በአማርኛ ቢጠሩኝ ምን ይጠቅመኛል? ምንም አይሰራልኝ። እንግሊዝ ሀገር አንድ ወንድም ግራ ግብት ብሎታል። የኛ ህዝብ ያስቸግራል አይደል? ሲወጣም ያስቸግራል፣ ሲገባም ያስቸግራል፣ ሲያስቀምጡም ያስቸግራል። ምን ያስቀምጡት ያስቸግራል፣ ሂድ ሲሉትም ያስቸግራል፣ ኑር ሲሉት ያስቸግራል። በቃ ቅምጥምጥ ህዝብ ነው። ችግር ብሎታል። ፓስተር ነው። አንድ ቀን ታዲያ አየ በስልክም መከራ በኑ ነው። ኑልኝ ኑ ዛሬ እሑድ ነው። እሑድን ምን እንንገራችሁ እናንተ? ዛሬ እሑድ ነው። እስቲ ዛሬ እሑድ ነው በሉ እስቲ። አዎ እንደሱ ነው። እሑድ አይቀርም። አሜን። በስልክ ተኛ እንዴ? ይሄ ማንኛችሁን እየበላህ እንደው ፓስተር እንደው ምን ሆናችሁ ነው? ፓስተር ማን እንትቶይ ምን ያርግህ? ከላይ የመጣውን ያልሰማህ እሱን ትሰማለህ። አንተ እግዚአብሔር ሰው የዘመንህ ቁጥር ትንሽ እኮ ነው። አንተ እንደምፋሉት እኮ ነው። በዚህ ትንሽ ዘመን እግዚአብሔር ላይ ትቀማጠላለህ። መቀማጠል ያ ፓስተር ምን አደረገ መሰለህ? እንዲህ ቅምጥልጥል እንደኔ ሲሉበት ይህችን ኮቱን አነሳን። ይሄን ፓስተርነት እንደው ከላይ ላይ ማን ስድብ አደረገልኝ። አየህ እንኳን ለስሙ ራሱ እንኳን ማረጉ ስሙን ከበደው። እንደው ራሱ ፓስተር የሚለው ከብዶስ የት ልጣለው አለ እንጂ እንግዲህ ከዛ ጨርሶ ሲወጣ አንድ ሰው ፓስተር ገና ነው ቢለው እንደው ሊፈነዳ እንደሆነ አላውቅም። ምን እንደሚያደርግ አላውቅለትም፣ ግን ምርር ብሎታል ማለት ነው። አሳዝኖኛል ለጊዜው። በኮታ አይደለማ ጉዳዩ፣ በህይወት መለወጥ ወደ ክብር ያመጣል። አሜን አሜን በላ አንተ። አሁን ንጉሱ ይግባ ወደ ቤቱ፣ ከመንደርህ ይውጣ፣ ከየጓዳህ ይውጣ። ዛሬ ብዙ ወረቀት ይቀደዳል። የጥያቄ ርዕስ ዱር ጫካ፣ የጥያቄ ርዕስ ዋና እያለ ትልቅ እያለ
አሳየኝ ክብሩን ንጉሱን አየሁት አባ አልኩት መዝሙር ሰጠኝ ዘመርኩ አሳዘነኝ እግዚአብሔር አሳዘነኝ የከፈለው ዋጋ አሳዘነኝ ሰው አለመረዳታችን አባ በዝማሬ ራሳችንን ስሜታችንን አደመቅነው በስብከት እንደ ሙዚቃ ሰማነህ ኤርምያስን እንዳለ ንግግርህ እኮ መልክህ መነግርህ እንደ መልካም ሙዚቃ ሆኖላችኋል አይሰሙህም እኮ አለዋል ልጄ አይሰሙህም ለዚህ ነው ይሰበሰባሉ ከኔ ዘንድ አይደለም ይላል ቸግሮታል ለካ አየሁት ጌታ ሆይ ይሄ ሁሉ ያንተ ስራ ነው የዚህ ሁሉ ባለቤት ያጽናፍ ዓለም ጌታ ባህሩን ውቅያኖሱን ስፍራ ቦታውን የሰራውን ነው እኔ አይታየኝም ይሄ የምታዩት እኔን አይታየኝም ያየሁት የሱን የምሕረቱን ደግሞ ብዛት አየሁለት ሰውን መውደዱ አየሁለት መግለጫው ደግሞ መስቀል መሆኑ አየሁለት የጸናበት ደግሞ ፍቅር መሆኑን አየሁለት መቃብር አስጨናቂ መቃብር 3 ቀን መዓልት ሌሊት ሲያደር ከዛ ሲነሳ ደግሞ ሲናገር ዛሬ ደግሞ አለመሰማቱ መምጫው ደርሶ ሰዓት ላይ ሰሚ ማጣቱ በጴጥሮስ ላይ ነው የሰው ልጅ ሊገረም ሲመጣ ይላል ለካ ይገረማል አየው አውሮፕላኑ ቆሞ እስከ ወርድ ድረስ አነባው ለምን አነባሽ አለማወቅ አንተን ይቻለም ምን ትመስላለች እኛስ ከዚህ ውስጥ ምን ያህል ነው ያከበርከን ለምን እንዲሆነ ለምን እንባላለን ለምንድነው ክርክሩ ለ70 ለ80 ለ500 ዓመት ይሁን እሱ ሳይገኝም እንጃው ዘላለምን እንዴት ይረሳል ሰው የጽድቅ ኑሮ እንዴት ለመኖር ቃል እየነገረው መንፈሱ እያስተማረው ከጽድቅ እንዴት ይጎላል የእግዚአብሔርን ፍቅር ስታስቡ መንፈስ ቅዱስ ይነግራችሁ እንዴት ያለ ግርዶሽ ውስጥ እንዳለን አለማወቅ እኔነት ነውር ነገር ተጨቡለን ያለንበት ምድራዊ ብርድ ልብስ ይልቀቀን ይወገድልን እሱን እዩት ለነዚህ ለተከታዮቹ ለናንተም ለኔ ይሄን ለሚሰሙ ሁሉ እንዲህ ብላችሁ ጸልዩ መንግስትህ ትምጣ በሉ በሰማይ ያለች ፈቃድህ እንዲሁ በምድር ትሆንልን እንጸልይ ፓስተር ና ማየና